السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد የተከበራችሁ የአላህ ባሪያዎች የአላህ ፈቃዱ ሆኖ ቤቱ ላይ ለመተዋወስ ወፍቆናል። ለጌታችን ምስጋና የተገባው ይሁን። መመካከሪያ ብዬ ያስኩት ርዕስ ወኩኑ ማሻዲቂን ይላል። ከእውነተኞች ጋር ሆኖ የሚል ርዕስ ነው። እውነተኝነት የእስላም ዋነኛው አንኳር ነጥብ ነው። ከእውነት ተቃራኒ ውሸት ነው። ውሸተኞች ደግሞ የአላህ ነብይ አለይሂ ሰላቱ ሰላም ይዞት የመጡትን ዲን በተገቢው ካለማወቅ የሚከሰት ክስተት ነው። አብዛኞቻችን የተፈተነበት ማለት ነው። አላህ ያዘነላቸው ጥቂቶቹ ሲቀሩ ውሸት አላህ ዘንድ ከፍተኛ ቅጣት ወይ ከፍተኛ ውርደትን የሚያስቀምስ የሆነ ነጥብ ነው። فإن الصدق من أعظم أسباب التوفيق صدق የሚባለው ወይ እውነተኝነት ከፍተኛ ከሆነው ሰበብ ከሚሆኑ ነጥቦች ናቸው። አላህ ያዘዘበትና ነብያችን አለይሂ ሰላቱ ሰላም ይዞት የመጡት ዲን ላይ ለመጽናት ወይ አላህ በሚፈልገውና መልእክተኛ ይዞት አለይሂ ሰላቱ ሰላም በመጡት መንገድ እስላምን በተገቢው ከቦታ አድርሶ ወደሚቀጥለው ሀገር ለመሸጋገር በዋነኛነት ስንቅ ሊሆነን የሚችለው እውነተኝነት ነው። እውነተኝነት እንዳጠቃላይ የሰው ልጅ ዘንድ እውነተኝነት ተወዳጅ ሆኖ ውሸተኝነት የሰው ልጆች ዘንድ የተጠላ ነው። ማከውኒ ግን በእውነት ላይ የሚጸኑ ውስን ሰዎች ናቸው። ይሄ በጣም መጥፎ የሆነ አቅባችን ሊያበላሽ የሚችል የምንሰራውን ስራ ከንቱ ሊያደርግብን የሚችል ጸያፍ የሆነ ነገር ነው ውሸተኝነት። በተቃራኒው ደግሞ እውነተኝነት በጎን ነገር ለማግኘት በጎ ነገር ላይ ለመጽናት ከዚህ ዱንያም ፍትና ለመውጣት አልፎም ከቂያማ ቀን ውርደትም ነፃ ለመውጣት ከሚጠቅም ነገር ነው። ወነጃት في الدنيا والآخرة እንዲሁም ከሚያስፈሩ ጸያፍ ከሆኑ ነገሮች በሁለቱም ሀገር ነፃ ከምንወጣበት ዋነኛው ስንቃችን እውነተኝነት ነው። فلنحرص على تطهير قلوبنا ወንድሞች አባቶች እህት እናቶች እንዳጠቃላይ ሙስሊሙ ማህበረሰብ ቀልባችንን ለማጽዳት መጓጓት አለብን። የአላህ ነብይ ቀልብን በማጥራት ዙሪያና ከአላህ ጋር ያለውን አላቃ በማስተካከል በዋነኝነት ሲሰሩበት የነበረ አንኳር የሆነ ነጥብ ነው። ሙናፊቆች በውሸት ይታወቃሉ። ሙብተዲዎች በውሸት ይታወቃሉ። ትክክለኛ ለአላህ ብሎ የሚኖሩ ለአላህ ብሎ የሚናገሩ ትክክለኛ ተቅዋ ውስጣቸው ላይ ፍሬ ያፈራ አካላቶች ሙሉ በሙሉ የሚላበሱት የእውነትን ልብስ ነው። من الشرك እንዲሁም በአላህ ላይ ከማጋራት ራሳችን ለማጽዳት ትኩረት ማድረግ አለብን። ወልቢድዕ እንዲሁም ደግሞ ቢድዓም ከቢድዓም ጸያፍ ከሆነው በሽታ ራሳችን ከማጽዳት ጥረት ማድረግ አለብን። ወልሕቅድ እንዲሁም ምቀኝነት ተንኮለኝነትን ከውስጣችን ለማስወገድ እንቅስቃሴ ማድረግ አለብን። ወይንም ደግሞ እነዚህን የምናስወግድባቸውን መንገዶችን መፈለግ መቻል አለብን። ወልከዚብ ጸያፍ የሆነው ውሸት በእስላም በጣም የተጠላ ነው። ውሸተኛ የሆነ ሰው የሚያደርገውም ዳዕዋ በረካ አይሆንለትም፣ ትዳሩም በረካ አይሆንለትም፣ ያፈራውም ዘር ወይ የወለዳቸው ልጆችም በረካ አይሆኑለትም፣ ህይወቱ እንዳጠቃላይ በረካ አይሆንለትም። የተመሰረተው አላህን በማመጽ ወይ ጸያፍ በሆነ እስላም በሚጠላው ነገር ስለሆነ ማለት ነው። ወልፉጁር እንዲሁም ጥመትን ሰዎች በዋሹ ቁጥር ወይ ውሸትን ልብሳቸው አድርጎ ወይ ስነ ምግባራቸው አድርጎ መንቀሳቀስ በጀመሩ ቁጥር ወደ ጥመት እየገቡ ይሄዳሉ። ያላዩትን መናገር፣ ያልሰሙትን መናገር፣ ያልተባለውን ማለት፣ ያልተገመተውን መገመት፣ ያልሆነውን እንደሆነ አድርጎ ማቅረብ ይጀምራሉ ውሸት ላይ የገቡ ሰዎች።
በጣም የሚገርመው በጣም የሚደንቀው ደግሞ ይህ ውሸትና ይህ ጥመት ይህ ጸያፍ የሆነ ተግባር ላይ ተሰማርቶ አምባገነን መሆን በራሱ መጨረሻ ላይ እስላምና ሱናን የሚረዱበት አይነት ነገር አድርጎ ማሳየቱ ነው በጣም የሚከፋው። ሰዎች አንዳንድ ጸያፍ የሆኑ ነገሮችን ይዳፈራሉ። ያ ጸያፍ የሆነው ነገር ሰዎች ዘንድም እንደሚያስወቅሳቸው አላህ ዘንድም ቅጣት እንደሚጠብቃቸው ሰዎች ቢያቁባቸው ደግሞ ክብራቸው እንደሚወርድ ያውቃሉ። ውሸትን ተግባራቸው አድርጎ ወይ ስራቸው አድርጎ የያዙ ሰዎች ግን እንደ ስራ ወይ እንደ ስራ መስክ አድርጎ ይይዙትና ብዙ ፍጥናዎችን ይፈጥራሉ። የአላህ ነብይ አለይሂ ሰላቱ ወሰላም በነበሩበት ሰዓት ባልተጣራ ባልታየ ነገር ያቺ የተከበረችዋን ባልተቤታቸው በግምት በዝሙት ወርፏት ብዙ ክፍተቶች ተፈጥረዋል። ብዙ ንግቶች ተፈጥረዋል። መስጊድ ተረብሸዋል። ሰሃቦች ራስ በራሳቸው ተረባብሸዋል። የአላህ ነብይ ተረባብሸዋል። ቁርአን ወርዷል። አንድ ሰው በጀመራት ውሸት ማለት ነው። አሁንም በጊዜያችን አንድ መድረሳ ላይ አንድ ውሸት ትነሳለች። ያቺ ውሸት በጣም ብዙ ፍጥነት ታመጣለች። አንድ መስጂድ ላይ አንድ ውሸት ትጀምራለች። ያቺ ውሸት በጣም ብዙ ፍጥነት ታመጣለች። አሊሞች ማዕከል፣ ኡስታዞች ማዕከል፣ ትዳር ማዕከል፣ ንግድ ማዕከል፣ እንዳጠቃላይ ሙስሊሙ ማህበረሰብ ማዕከል ውሸት ከተጀመረ ሙስሊሙ ማህበረሰብ ራስ በራሱ መተማመን አይችልም። ዲኑን መርዳት አይችልም። እስላምን መጠበቅ አይችልም። ሱናን መጠበቅ አይችልም። ቢድአን ማውገዝ አይችልም። ሙብተዲን ማውገዝ አይችልም። እንዳጠቃላይ እስላምን እንዲያብብ ማድረግ አይችልም። በውሸት የተነሳ ውሸት ድሮም ጀምሮ በጣም ብዙ ክፍተቶችን ፈጥሯል። ወሪያ እንዲሁም ይውልኝ ይስሙልኝም መራቅ መቻል አለበት። ሰዎች እንዲያዩላቸው ፈልጎ የሚያደርጓቸው እንቅስቃሴዎች እንደዚሁ በእስላም ክፍተት ይፈጥራል። ራሳቸውን የሚጎዳ ብቻ ሆኖ አይቀርም። አንዳንድ ሰዎች ለሰዎች የሆነ ነገር ለማሳየት ሲሉ አንድችን መጥፎ የሆነች ንግግር መድረሳ መስጂድ አካባቢ ይጀምሯታል። ያቺ ለሪያ ወይ ሰዎች እንዲያዩላቸው የጀምሯት ጅምርት በጣም ብዙ መፍሰዳዎችን ታመጣለች። ወገይሪሃ ሌሎችም ቢሆን መራቅ መቻል አለብን። ሚማ ዩጂቡ ገደብ አላህ ተዓላ የአላህን ቁጣ ግዴታ ሊያደርግ የሚችል ጸያፍ የሆነ ነገር መራቅ መቻል አለብን። ፍዳረይኒ በሁለቱም ሀገር እውነት ለሁለቱም ሀገራችን ነፃ እንድንወጣ ጋሻ ከሚሆን ወይንም ደግሞ ከሚያገለግሉ ዋነኛው አንኳሩ ነጥብ ነው። ውሸት ደግሞ በሁለቱም ሀገር የበታችነትና ውርደትን የሚያስቀምስ የሆነ ነጥቦች መራቅ መቻል አለብን። ኢዕለሙ ወፈቀኩሙላህ አላህ ሱብሓነሁ ወተዓላ ተውፊቁን ለኔም ለናንተም ይግጠመንና ልናቀው ይገባል ወይንም ደግሞ ልታቁት ይገባል። አነሁ ላ ዩንጂል ዓብደ የውመል ቂያመቲ ሚን ገደቢላሂ ተዓላ አንድን ባሪያ ከአላህ ቅጣት የቂያማ ቀን ነጃ ሊያወጣው አይችልም ኢለ ሽድቅ እውነት ካልሆነ በስተቀር። እውነት እያደረች እያበበች ትሄዳለች ወይ እያደረ እያበበ ይሄዳል። ሰዎች በውሸት ሊተቹ ይችላሉ። በውሸት ያልሆነ ልብስ ሰዎች ሊያለብሷቸው ይችላል። በውሸት ስማቸውን ሊያጠፋ ይችላል። በውሸት ሊወርፋቸው ይችላል። እውነትን የያዘ አካል ግን መቼውንም ቢሆን ተጎድቶና ተበድሎ አይቀርም። የአላህ ነብይ አለይሂ ሰላቱ ወሰላም እንዳልቀሩት ሁላ የአላህ ነብይ አንጋፋውን ዲን በሁለቱም ሀገር ነጃ የምንወጣበትን እስላምን ይዞ ሲመጡ በሰዓቱ የነበሩ ካፊሮች በአላህ ነብይ አለይሂ ሰላቱ ወሰላም ጸያፍ የሆነ ከነብዩ ባህሪና ከነብዩ ሁኔታ ጋር አብሮ ማይሄድ የሆነ ውሸቶችን ቀጥፎባቸው ነበር በአላህ ነብይ አለይሂ ሰላቱ ወሰላም። ማከውኒ ግን አላህ ነፃ አወጣቸው። መጨረሻ ላይ እነዚህ ሰዎች ተዋረዱ። ቅጣትን ቀምሶ ወደሚቀጥለው የተሸጋገሩ አሉ። ከዱንያው እንኳን ቢተርፉ ደግሞ የሚቀጥለው የሚጠብቃቸው ቅጣት ከፍተኛ እንደሆነ አላህ ቁርአኑ ላይ ተናግሯል። ስለዚህ ሙእሚን የሆነች ሙእሚን የሆነ ሙስሊም የሆነ በተለይ ሰለፊ የሆነና የሆነች ልብሳችን ሊሆን የሚገባው እውነት ነው። ከእውነት ውጭ ያለው ነገር በምንም ቢሸፈን መውጣቱ አይቀርም። እኛን የሚቆጣጠረን አንድ ኦዲተር ወይ ደግሞ አንድ ፖሊስ ወይ ሁለት ፖሊስ ወይ ሁለት ኦዲተር አይደለም። ኦዲት የሚያደርገን ሂሳብ የሚያደርገን ሚን ፈውቂ ሰብኢ ሰማዋት ያለው ጌታችን ስለሆነ ከሰባቱ ሰማይ በላይ ከአርሹ በላይ ሆኖ ያለው ጌታችን ስለሆነ ኦዲት የሚያደርገን ዱንያም ላይ አኺራም ላይ ተውበት አድርገን እስካልተመለስን ድረስ መዋረድ የንፈዑ ሳዲቂነ ሽድቁሁም ይላል አላህ። ይህ ዛሬ የቂያማ ቀን ነው። እውነተኞች እውነተኝነታቸው የሚጠቅማቸው የሆነ ቀን ይላል። እነዛ ሙሽሪኮች ነቢዩላህ ኢሳና
እናቱን አማልክት ወይንም ደግሞ አምላክ አድርጎ የያዙ አካላቶች እዛ ኦዲት ሲደረጉ ነብዩላህ ኢሳ ይሄንን ብለሃል እንዴ አንተንና እናትህን አምላክ አድርጉኝ ወይ አምላክ አድርጋችሁ ያዙን ብለሃል እንዴ ብሎ አላህ ጥያቄ ያቀርበለትና ሱብሃነከ ይላል። ጥራት ይገባ እኔ ብዬ አይደለም ወይ እናቴን ብላ ሳይሆን ራሳቸው የቀጠፉት ቅጥፈት ነው ብሎ ምላሽ ይሰጣሉ። የዛኔ አላህ ዛሬ እውነተኞች እውነተኝነታቸው ብቻ የሚጠቅምበት የሆነ ቀን ነው። ውሸታም ቀጣፊ ወይ በሰዎች ዝም ብሎ አምጥቶ ታርጋ የሚለጥፍ ሰው ነጃ አይወጣም። የቂያማ ቀን እያንዳንዱ አካል ወይ እያንዳንዱ አካል ሂሳብ መደረግ ማይቀር ነው አሉ የአላህ ነብይ አለይሂ ሰላቱ ሰላም። ስራጥ የሚባል አለ በጣም ከፍተኛ ትንቅንቅ ውስጥ መንገባበት ስፖርተኞች ዘሎ ማያልፉት ወይ ፕሌን ላይ የሚጓዙ ሰዎች በፕሌን ማለፍ ማይችሉት ወይ በመርከብና በባህር የሚንቀሳቀሱ ሰዎች እንደ ቀልድ ማለፍ የማይችሉት ከፍተኛ የሆነ በቀጭን በስስ የተዘረጋ መስመር አለ። ያቺ መስመር ላይ ስራቸው በጣም ደክሞባቸው የግፍና የበደልን ልብስ የለበሱ ሰዎች ወደ ጀሃነም እየተጎተቱ ጀሃነም ላይ ይወረወራሉ አሉ የአላህ ነብይ አለይሂ ሰላቱ ሰላም። እንዲሁም የቂያማ ቀን የሰደበ የቀጠፈ የዋሸ የተደባደበ ገንዘብ የበላ ድንበር ያለፈ በማንኛውም ጉዳይ ሐቅ ያለበት የሆነው ሰው ከበጎ ስራው ለነዛ አካላቶች ይከፈላቸውና ያ በጎ ስራው ያንን ክፍያ መክፈል ካልቻለ የነዛ ሰዎች ወንጀል መጥቶ በዚህ ሰውዬ ተጥሎ ጀሃነም ላይ ይወረወራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛን ቀን ኦዲት አለ፣ ከፍተኛ ኦዲት፣ ውጫዊ ውስጣዊ ድብቅ ግልጽ የሚባል የለም። ሁሉንም የሚያውቀው ጌታችን ሰከንድ በማይፈጀው ሁኔታ ኦዲት ያደርጋል። በዳይ ከዛ በደሉ ጋር ጀነት ሊገባ አይችልም። ተበዳይ ደግሞ ተበድሎ እያለ በደል ተጨምሮለት ጀሃነም አይወርድም። ፍትሃዊ የሆነ ጌታችን ስለሆነ የሚዳኘው ማለት ነው። ስለዚህ የዛን ቀን ለእውነተኞች እውነተኝነታቸው የሚጠቅምበት የሆነ ቀን ነው። ለሁም ጀናቱን ተጅሪ ሚን ተህቲሃ አልአንሃር አላህ ለነሱም ከበታቾቿ 4 ወንዝ የሚፈስበት የሆነ ጀነት አለላቸው። ኒዕማና ጸጋውን ይቋደሳሉ ይላል። ኻሊዲነ ፊሃ እዛም ጀነት ላይ ደግሞ ዘውታሪዎች ናቸው። አበዳ ይላል አላህ መቼም ቢሆን እዛው የሚቆዩ ናቸው። ረዲየላሁ ዐንሁም ወረዱ ዐንሁ ይላል አላህ። እነሱም አላህ የሚሰጣቸው ኒዕማና ጸጋ ወዶ ተቀበሉ፣ አላህም ወደደላቸው ይላል። ዛሊከል ፈውዙል ዐዚም ይህ ትልቅ የሆነ የበላይነት ነው ይላል የሱረቱል ማኢዳ 119ኛው ቁጥር። ወቃል ያ አዩሀለዚነ አመኑ ተቁላህ ወኩኑ መዐስ-ሷዲቂን ያ አዩሀለዚነ አመኑ እናንተ ያመናችሁ የሆናችሁ ሰዎች ወይ አማኝ የሆነ ወንድ አማኝ የሆነች ሴት ሁሉንም ያካትታል። ሰሃቦች እናንተ አማኞች ወይ ብሎ አላህ ጥሪን ሲያደርግ ጆሮአችንን ሰተን እንሰማ ነበረ። ወይ ልንታዘዝ ነው ወይ ልንከለከል ነው የሆነ መልእክት ይዞ መጥቷል። ስለዚህ በጣም ጆሮአችን ሰተን እናዳምጥ ነበር ይላሉ። ወኩኑ ማሳዲቂን ከእውነተኞች ጋር ሁኑ ይላል አላህ። ከእውነተኞች ጋር ውሸታም ጓደኛ አድርጋችሁ እንዳትይዙ። ውሸታም የሆነ ሰው ውሸቱን ያወርሳችሁና ከመስጂድ ከመድረሳ ከሰዎች ዘንድ ካለው ክብራችሁ ራሱ ትርቃላችሁ። ውሸታም የሆነ ሰው ኸይር የለውም። ውሸታም የሆነ ሰው ለእስላም ለሱና ለመንሃጀ ሰለፍ አገልግሎት መስጠት አይችልም። ራሱን ከዛ ውሸት ማራቅና ማጽዳት ስላልቻለ ሰለፊያን መርዳት አይችልም። መቼውንም ቢሆን የአላህ ነብይ አለይሂ ሰላቱ ወሰላም ሰሃቦቻቸውን ሲያንጿቸው የነበረው በእውነተኝነት ነው። ሐታ ከእስላም ውጭ ካለ ሰው ጋር እንኳን በማንኛውም ጉዳይ ሙስሊሞች በውሸት አይታወቁም። ውሸት የዟሊም ውሸት የፋጅር ውሸት የሌሎች ልብስ ነች እንጂ መቼውንም የሰለፊይ ልብስ ልትሆን አትችልም። የውሸትን ልብስ ለብሶ ሰለፊይ ነኝ የሚል አካል ወዮለት። ነብዩ አለይሂ ሰላቱ ወሰላም ወዮላቸው እንዳሉት ማለት ነው። እዚህ ቅርቢቱ ዓለም የተወሰነ ጊዜ ውጤታማ የሆነ ሊመስለው ይችላል ወይ ሊመስላት ይችላል። ነገር ግን ነፍሳችን ስትያዝ አካላችን ጀሰዳችን በሰዎች ጀርባ ገብቶ يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويذل الله الظالمين ويفعل الله ما يشاء الله እነዛን አማኞች ትክክለኛ እምነት ላይ የጸኑ ሰዎችን በላ ኢላሃ ኢላላህ ያጸናቸዋል። ሊሞቱ አካባቢ ጸያፍ የሆነ ነገር ርቆ ወይንም ደግሞ ርቃ ስለሆነ ይህንን ሲለፉበት የነበረው ላ ኢላሃ ኢላላህ እንዲናገሩ ያደርጋቸዋል። ውሸታሞችና አጭበርባሪዎች ሊሞቱ አካባቢ
ያቺ ሲለፉላት ወይ ዛሂር ሲታይ ሲታገሉላት የነበረችዋን ነገር አላህ ከመላሳቸው ይወስድባቸዋል። እምቢ ትላቸዋለች። ለምንድነው? ውስጣችን በያዘችው ሸርና ተንኮል። ለዚህ ነው ዑለማዎች የሰው ልጅ በሚሞትበት አካባቢ ውስጡ ላይ የነበረው ነገር ግልጽ ይወጣል ይላሉ። ሰዎች አጠገቡ ቁጭ ብለው እንኳን ላኢላሃ ኢለላህ በል ቢሉት፣ ወሲያ ተናገር እዳ አለብህ ወይ እዳ አለብሽ ተብላ እንኳን ብትጠየቅ ውስጣቸው ላይ የነበረውን ነገር ነው ማውራት የሚጀምሩት ይላሉ። ልክ የሚሰክሩ ሰዎች በሰከሩበት ሰዓት መጀመሪያ ሲያስቡት የነበረውን ነገር እንደሚናገሩት ሁላ ፖሊስ አጠገቡ እንኳን ቢቀርቡ በሰከሩበት ሰዓት በመጀመሪያ ጤነኛ በሆኑ ሰዓት ያሰቡትን ነገር መደበቅ አይችሉም፣ ይናገራሉ በሰከሩበት ሰዓት። ልክ ሞትም ሲመጣ ጤነኛ ያልሆነ ሰው ውስጡ ላይ ሸር ያለበት ሰው በሚሞትበት ሰዓት ያ ነው እንደ መስታወት እንደ ቴሌቪዥን የሚቀርብለትና ያንን ነው የሚናገረው። ሲሞት ጠሞና ተዋርዶ ይሞታል ይላሉ። ስለዚህ ወኩኑ ማሳዲቂን አላል። ከእውነተኞች ጋር ሁኑ በማንኛውም ጉዳይ፣ በኡስታዛችሁ ጉዳይ፣ በደረሶቹ ጉዳይ፣ በኢማም ጉዳይ፣ በአሊሞች ጉዳይ፣ በጎረቤት ጉዳይ፣ በምስት ጉዳይ፣ በልጆች ጉዳይ፣ ሀታ ከእስላም ውጭ ባሉ ሰዎች ጉዳይ እውነተኛ መሆን። ውሸታም መቼውንም ቢሆን እስላምን ራሱንም መርዳት አይችልም፣ እንኳን እስላምን ይቀርና። እናንተ ያመናችሁ ሰዎች ወይ ኢተቁላህ አላህን ፍሩት። ያመኑ ሰዎች አላህን ፍሩ ተብሎ ይታዘዛሉ። ከእስላም ውጭ ያሉ ሰዎች ወይ ወንጀል የሚሰሩ ሰዎች ወይንም ደግሞ ነጋዴዎች ብቻ አይደለም የሚባሉት። የመስጂድ ሰዎች፣ የመድረሳ ሰዎች፣ ዳዕዋ የሚያደርጉ ሰዎች፣ የሚያስቀሩ ሰዎች፣ የሚቀሩ ሰዎች፣ ኢማሞች፣ ሐፊዞች፣ ረመዳን የሚጾሙ ሰዎች፣ ዘካ የሚሰጡ ሰዎች፣ ኸይር ነገር የሚሰሩ ሰዎችም አላህን ፍሩ ይባላል። ለነብዩ አለይሂ ሰላቱ ወሰላም ያ አዩሃ ነብይ ተቅላ አላቸው። አንተ ነብዩ የአላህን ፍራ አላቸው ለነብዩ አለይሂ ሰላቱ ወሰላም፣ ለነብዩ ሙሐመድ አለይሂ ሰላቱ ወሰላም። ሰሃቦቻቸውንም ነብዩ አለይሂ ሰላቱ ወሰላም ጌታችሁን ፍሩ እያሉ ይመክሯቸው ነበረ። ይቺ ነች እኛን ከዱንያም ከአኺራም ውርደት ነፃ የምታወጣል። አላ ወኢነ ፊል ጀሰዲ ሙድጋ አሉ ነብዩ አለይሂ ሰላቱ ወሰላም። በሰውነት ላይ አንድ ቁራጭ አለች አሉ። ኢዛ ሰላሐት ሰላሐል ጀሰዱ ኩሉ ወኢዛ ፈሰደት ፈሰደል ጀሰዱ ኩሉ አላ ወሂየል ቀልብ አሉ ነብዩ አለይሂ ሰላቱ ወሰላም። በሰውነት ፓርት ላይ አንድ ቁራጭ የሆነች ስጋ አለች አሉ። እሷ ከተበላሸች ሙሉ ፓርቱ ይበላሻል አሉ ነብዩ አለይሂ ሰላቱ ወሰላም። አላ ወሂየል ቀልብ አሉ። እሷም ቀልብ ነች። ቀልቡ ደንዳና የሆነ ሰው ከአገልግሎት መስጫ ክልል ውጭ ሆኗል። የአላህን ዲን መርዳት መረዳት፣ የአላህን ሁክሞችና ድንጋጌዎችን መተግበር አይችልም፣ ቀልቡ ስለደረቀ ማለት ነው። ስለዚህ እናንተ ሰዎች ሆይ አላህን ፍሩ። ቀርባችሁ አላህ ልትፈራ ይገባል። አይናችሁ ደግሞ ልታነባ ይገባል። አላህን ፍሩ ስትባሉ ደግሞ ተሰባብራችሁ ልትገቡ ይገባል። እውነትን ልትሰሩ በእውነት ልቆሙ ይገባል። ይሄ ነው የአላህ ነብይ አለይሂ ሰላቱ ሰላም ያለቅሱ ነበር። አልቃሻ ነበሩ የአላህ ነብይ አለይሂ ሰላቱ ሰላም። ደንዳናም አልነበሩም። አንዳንድ ሰዎች የአላህ ነብይ በኢባዳ ላይ ማይጠነክሩ ይመስለዋል። ተሳስተሃል። የአላህ ነብይ አለይሂ ሰላቱ ሰላም አይናቸው እንባን ታረግፍ ነበር። እናታችን አይሻ ነብዩ አለይሂ ሰላቱ ሰላም ሌሊት ላይ በጣም በረጅም ሲቆሙ ያ ነብይ አላህ ምን ነው ያለፈውን ወንጀል የሚመጣውን ወንጀል ይቅር ብሎ ይሄል እንደ ምን ነው ስትላቸው አፈላ ኡሂቡ አን አኩነ አብደን ሸኩር አሉ ነብዩ አለይሂ ሰላቱ ሰላም። የአላህ ምስጉን ባሪያ መሆን አልፈለገም እንዴ? እተጋለው አሉ ነብዩ አለይሂ ሰላቱ ሰላም። ያለቅሱ ነበረ። ሰሃቦችን በዚህ ልክ ነው ራሳቸውን ሂሳብ ያደርጉ ነበር። ራሳቸውን ይመረምሩ ነበር። በሙብተዲ ረድ ማለት ቀልብ መድረቅ ማለት አይደለም። ስለ ሙብተዲ መናገር ማለት መዋሸት ማለት አይደለም። ሙብተዲዎችን ማብጠልጠል በየቦታው ለሰው ልጆች ግልጽ አድርጎ መናገር ማለት ፉጁር ውስጥ መግባት ማለት አይደለም። መቅጠፍ ማለት አይደለም። ያለውን ነው የምትናገረው። ካለው ውጪ ከጨመርክ አላህ ጎሮሮህን ዛሬ ባይዛትም የቂያማ ቀን ይዛታል። ማይቀር ነው። ሙብተዲዎችም ላይ ብትናገር ካፊሮችም ላይ ማንኛውም ሰው ላይ ያለውን ነው የምታስቀምጠው። አንዳንድ ሰዎች ሰዎችን በውሸት ሊያዋርዱ ሌት ተቀን ይለፋሉ። አስበውበትም መመለስ አይፈልጉም፣ ይቀጥሉበታል። ይህ አላህ ዘንድ ትልቅ ውርደት አለው። ስለዚህ አላህን ፍሩ። ወኩኑ ማሳዲቂን አለ። ከእውነተኞች ጋር ሁኑ። እውነተኞች ናቸው የቂያማም ቀን ዱንያም ላይ ነፃ የሚወጡት። ምናልባት የተወሰነ ቀን ሊጎዱ ይችላሉ። ነብዩ እንደተጎዱ፣ ሰሃቦች እንደተጎዱት፣ መካ ለቆ ወደ መዲና እንደተሰደዱት፣ ከመካ ወደ ኢትዮጵያ እንደተሰደዱት፣ ከመካ ወደ ተለያየ ቦታ ተሰደው እንደተቸገሩት መጀመሪያ አካባቢ የሚዋሽበት ሰው ሊቸገር ይችላል። መጨረሻ ውጤቱ ግን ለሱ ነው። መቼውንም ለውሸተኛ ውጤቱ አይሆንም። ስለዚህ አላህ Subhanahu Wa Ta'ala ይሄን ይላል። ይሄም ሱረቱ ተውባ 119ኛው ቁጥር። ቃል ኢብኑ ቀይም ረሂመሁላሁ ተዓላ ቀውሉሁ ያ አዩሀ الذين آمنوا اتقوا الله وكونوا مع الصادقين የሚለው ቃለ غير واحد من السلف ይላል። ከአንድ በላይ ከሰለፎች هم اصحاب محمد صلى الله عليه وسلم እነዚህ እውነተኞች ጋር ሁኑ የሚለው አላህ ከሰሃቦች ጋር ሁኑ እያለ ነው። ሰሃቦች እውነተኞች ናቸው። አላህ የሰጣቸውን ዲን አድርሱ በተባሉት መስመር አደረሱ። እነዚህ እውነተኞች ጋር ሁኑ የሚለው አላህ ከሰሃቦች ጋር ነው ይላል። ወላ ረይባ አነሁም አኢመቱ ሳዲቂን ሸክ የለውም እነዚህ የእውነተኞች መሪዎች ናቸው። ሁሉም እውነተኛ ከነሱ በኋላ የሚመጣው ወደ እነሱ ነው
የሚጠጋው ፊ ስድቂሂ በስድቁ በል ሐቂቀቱ ስድቂሂ ኢትባኡሁ ለሁም እውነተኛነቱ የሚገለጸው ሰሃቦችን ሲከተል ነው ይላል። ወከውኑሁ መዐሁም ከነሱ ጋር መሆኑ ነው እውነተኛነትን ሊያስይዘው የሚችለው ይላል። ይሄም ኢዕላሙል ሙወቅቂን አረቢል ዓለሚን የሚለው ክታብ ላይ 4ኛው ሙጀለድ 101ኛው ቁጥር ላይ ያመናችሁ ሰዎች ወይ እተቁላህ አሁንም አላህን ፍሩት ይላል አላህ። ወቁሉ ቀውለን ሰዲዳ ትክክለኛ የሆነ ንግግር ተናገሩ ማለት የተውሂድን ንግግር ተናገሩ። ሽርክ ያልተቀላቀለበት፣ ቢድዓ ያልተቀላቀለበት፣ ሐሜት ያልተቀላቀለበት፣ ሰዎችን ማጣላት ያልተቀላቀለበት፣ ያልተጣራን ወሬ ከአንድ ቦታ ወደ አንድ ቦታ ማሸጋገር ያልተቀላቀለበት። እስላም ላይ ውሸት በጣም በጣም ጸያፍ የሆነ የተወገዘ ነገር ነው። በጣም የሚገርመው ወደ ሰለፊዮቹ እንኳን ስንመጣ እንዲህ በውሸት የሚንቀሳቀሱ ሰዎች መሃላችን ላይ አሉ። ተጣርቶ አልወጡም፣ መውጣት አለባቸው ወይ አላህን ፈርቶ ሊመለሱ ይገባቸዋል። በጣም ጸያፍ የሆነ ስራ የሚሰሩ ሰዎች አሉ መካከላችን ላይ። በጣም የሚገርመው አንድ ግን የሆነ ሽምግልና ገብቼ የሚገርመው ሽምግልናው ሰለፊዮች መካከል ተብሎ ነው የገባነው ሽምግልናው። ለኔ የሆነ ኡስታዝ ሲተቹ 10 ምናምን ነጥቦችን አምጥቶ ሰጡኝ። ከዛ 10 ምናምን ነጥብ ላይ እናንተ ሁላችሁም ተስማምታችሁበታል አልኳቸው። አዎ ተስማምተንበታል አሉ። እስኪ አጥኑት፣ ተመልሳችሁ ቼክ አድርጉት እስኪ ምናልባት ኡስታዛችሁ ጋር ቀርበን ይሄን ነገር ከሰማ በኋላ ለእናንተ ያለው ደረጃ ሊወርድ ስለሚችል አሁን ያቀረባችሁት ነገር ከኡስታዝም የሚጠበቅ አይደለም። አረ ከኡስታዝ አይደለም ከነጋዴ የሚጠበቅ አይደለም። እስኪ አጥኑት አልኳቸው። አጥንተነው መተናል አሉ። እርግጠኛ ናችሁ? አዎ ጊዜ ወሰዱበትና አጥኑት። አጥንተነዋል አሉ። ኡስታዙ ዘንድ ቀርበን መረጃ ሲጠቀስ ራስ በራሳቸው ተጣሉ። እኔ ያልሰማው አንተ ነው የሰማው፣ ይሄን አንተ ነው ያልከው፣ ይሄን አንተ ነው ያልከው አሉ። በዛች አላህ ዘንድ እንደሚዋረዱ አያውቁትም። ኡስታዞችን፣ አሊሞችን፣ ዱዓቶችን እንዲሁም የሰለፊ እህቶችን በየቦታው ውሸት በወረቀት ጽፎ ይዞ በስልካቸው ሪከርድ አድርጎ ይዞ ሂዶ ሰለፊዮችን የሚበታትኑ ሰዎች አሉ። አላህ ልትፈሩ ይገባል። ረድ ማድረግ ካለባችሁ በግልጽ ረድ አድርጉ። በካሴት ከደረሳችሁ፣ በጽሁፍ ከደረሳችሁ፣ በክታብ ከደረሳችሁ፣ በግልጽ የወጣ ነገር ካለ ተቀብራችሁ ረድ አድርጉ ባደረገው ነገር ላይ። ካልሆነ ግን አስቧል፣ ሊያስብ ነው፣ ገምቷል፣ ሊገምት ነው በሚል ውርደት ነው ያለው እንጂ አላህ ዘንድ መቼውንም ቢሆን ነስር አታመጡም። የባሰ ህይወታችሁ ይበላሻል። መጨረሻ ተዋርዳችሁ ወይ አላህ የማይነሳ የሆነ በሽታ ጥሎባችሁ ወደ አኺራ ትሄዳላችሁ እንጂ መቼውንም ነፃ አትወጡ። በነብዩ አለይሂ ሰላቱ ወሰላም በሰሃቦች በእስላም በሱና በመንሃጀ ሰለፍ ሲቀጥፉ የነበሩ ሰዎች ልክ ተዋርዶ ወደ አኺራ እንደሄዱት ማለት ነው። አብዛኛው ሙብተዲ ወይንም ደግሞ አብዛኛው ከሱና የወጣ ሰው የወጣበት ዋነኛው ምክንያት ውሸት ነው። በአላህ በነብዩ ሲዋሽ፣ በሰለፊዮች ወይ በእስላም ሰዎች ሲዋሽ፣ በአሊሞች ሲዋሽ አላህ ቦታውን ያስለቅቀዋል። ለማ ዛጉ አዛገ አላሁ ቁሉበሁም ወላሁ ላ የህዲል ቀውመል ፋሲቂን አላህ። የቁርአኑን መንገድ የሐዲሱን መንገድ የመንሃጀ ሰለፍ መንገድ በግልጽ በክታብና በቁርአን መዚድ ላይ ቁጭ ብሎ እያለ በየመንደሩ ወሬ የሚለቃቅሙ ሰዎች ያንን ሲተው አላህ በቀልባቸው ሐትም እናደርግባቸውና በዛው ይጠፋሉ ይላል። ስለዚህ ወቁሉ ቀውለን ሰዲዳ ትክክለኛ የሆነ ንግግር ተናገሩ። በተለይ ሰለፊ ወንድሞች አደራ፣ ጊዜው የፈተና ጊዜ ነው። ጊዜው ጥለለፍበት የሚባል ጊዜ ነው። ጊዜው እሱን እንዳሰማ እኔን ካልሆነ የሚባልበት ጊዜ ነው። ጊዜው እሱ የራሱ ጉዳይ የሚባልበት ጊዜ ነው። ጊዜው እሱ ምን ያመጣል ከኛ ውጭ የሚባልበት ጊዜ ነው። ጥንቃቄ አድርጉ። እስላምን፣ ሱናን፣ መንሃጀ ሰለፍን፣ አሊሞቻችሁን፣ ዱዓቶቻችሁን፣ ሰለፊዮችን የምትጠብቁት በእውነተኝነት ነው። በውሸት መቼውንም ልትጠብቁ አትችሉም። ምናልባት አንድ ኡስታዝ ከመዚህ ልታባረሩት ትችላላችሁ። አንድ አሊም ልታሰድቡት ትችላላችሁ። አንድ ኡስታዝ ልታሰድቡት ትችላላችሁ። አንድ ሰለፊ የሆነች እህታችሁ ልታሰድቡት ትችላላችሁ። ውጤቱ ግን መጨረሻ ላይ ወደ ራሳችሁ ተመልሶ ነው የሚመጣው። ልንጠማለኩም አላህ በጎ ላይ ከቆማችሁ ጸያፍን ነገር ከተጠነቀቃችሁ አላህ ስራችሁ ያስተካክልላችኋል። ወየግፍር ለኩም ዙኑበኩም እንዲሁም ወንጀላችሁንም ደግሞ እርግፍ ያደርገዋል። አላህ ይምራችኋል። ወንጀል ማሪና እንዲሁም ይቅር ባይ የሆነ ጌታ ነው። ሰዓቱ ገና ነው። አሁንም ቢሆን ጸያፍ ነገር ላይ፣ ውሸት ላይ፣ ሰለፊዮችን ማምታታት ላይ፣ አሊሞችን ማከፋፈል ላይ፣ መናጀ ሰለፍን መበተን ላይ ያላችሁ መስክ ላይ ያላችሁ ወንድሞች ወደ ሐቅ መመለስ ትችላላችሁ። ያጠፋችሁበት ሰው ይቅርታ መጠየቅ ትችላላችሁ። ከፍት ነው። ሙብተዲን ይቅርታ ጠይቁ እያልኳችሁ አይደለም። ሙብተዲን ይቅርታ መጠየቅ ውርደት ነው። ሙብተዲ ነው። አህባሽ ነው። ሱፊይ ነው። ኢኽዋን ነው። ሙመያ ነው። አዲሱ ሙመያ የድሮ ሙመያ ግን ሁሉ ነገራችን ለሰለፊያ መስዋዕትን እንከፍላለን ብሎ ወደ መስጊድ፣ ወደ መድረሳ፣ ወደ ዳዕዋ የገቡ ኡስታዞች ላይ፣ አሊሞች ላይ ሸር የምትሰሩ ሰዎች ተጠንቀቁ። አላህ ልትፈሩ ይገባል። ይህንን ስራችሁን ከቀጠላችሁበትና የምትዘወትሩ እዛው ላይ የምትገፉ ከሆነ ሰለፊያንም ትጎዳላችሁ። መጨረሻ አሊሞችንም ትበታትናላችሁ፣ ሰለፊዮችን ትበታትናላችሁ፣ ራሳችሁም ተበትናችሁ ትቀራላችሁ። ለእስላም አታገለግሉም። ወየግፍር ለኩም ዙኑበኩም ወንጀላችሁንም ይምራችኋል። ወመን ዩጢዕ ላህ ወረሱለህ አላህና መልእክተኛውን እሺ የሚል ሰው ፈቀድ ፋዘ ፈውዘን ዐዚማ አላህ። ሁለቱም ሀገር ላይ የበላይነት አግኝቷል። ከሚፈራው ይጠበቃል ወይ ትጠበቃለች፣ የሚፈልገውን ያገኛል። እውነተኛ የሆነ ሰው ይሄ ነው ይላል አላህ። ይሄም ሱረቱል አሕዛብ 71ኛው ቁጥር ላይ አን አብዱላህ ብን መስዑድ ረዲየላሁ ተዓላ አንሁ ቃል አን ነቢይ ሰለላሁ ዐለይሂ ወሰለም ቃል አለይኩም ቢስድቅ አሉ ነቢዩ። እውነትን በመናገር ረገድ ላይ አደራችሁናል። እንዳታወሩ። በተለይ ዱዓቶች፣ በተለይ አሊሞች
በተለይ ኢማሞች ኮሚቴዎች የሚመጣላችሁን ወሬ ዝም ብላችሁ አታውሩ። አንዳንድ ሰዎች ካወሩት በኋላ ማጥናት የሚፈልጉ ማጣራት የሚፈልጉ ሰዎች አሉ። ይሄ ድክመት ነው። ወደ እስላም አይደለም እኮ የጊዜው የኩፍሩ ህግ ላይ እንኳን ብትሄዱ ያስቀጣቸዋል። ለምን? አንድ ሰው የሆነን ነገር ከሰማ ከመናገሩ በፊት ነው ማጣራት ያለበት። አንዳንዶች ልክ ወሬ ሲመጣላቸው ወዳው ልክ ሰውየው እዛ ወሬ እንደነገራቸው ስልክ ይደውላሉ። እባክህ እንትና እንደዛ ሆነ ተባለ አይደል እንዴ እንደዚህ ተባለ አይደል እንዴ ይሉና መጨረሻ ላይ ሲያገኙ ሰውየውን ሲያገኙት ብለሃል እንደ ይሉታል። እነሱ እኮ ጨርሰው ዘርተውታል እኮ የለም ሌላ ቦታ አልቋል። ይሄ አደጋ ነው። ተጠንቀቁ። አላህ ፋሲቅ የሆነ ወሬ ይዞላችሁ ቢመጣ አጣሩ አለ። መጀመሪያውኑ ታጣራለ ተብሏል። ወይ ሪከርዱን አምጣ ወይ የጻፈው ክታብ ላይ አሳየኝ ወይንም ደግሞ የጻፈውን ያስተላለፈውን ነገር ንገረኝ ይባላል ሁክም ከመሰጠቱ በፊት። አንዳንድ በጣም ደካማ የሆኑ ሰዎች አሉ። የሆኑ ሰዎች አልቅሶ መጥቶ ሲነግሯቸው አብሮ የሚያለቅሱ። ያ አይሆንም። ሰው 100% የሰውን ገንዘብ ዘርፎ መጥቶ ሊያለቅስ ይችላል። ተጠንቀቅ። ነብዩ አለይሂ ሰላቱ ወሰላም ያስቀመጡትና ያስቀመጡልህን ዳኝነት ይዘህ ነው መጓዝ አለብህ። ካልቻልክ ለሌሎች ማስረከብ ብቻ ነው። ነብዩ አለይሂ ሰላቱ ወሰላም አለይኩም ቢስድቅ በእውነተኝነት አደራችሁናል። ፈኢነ ሲድቀ የህዲ ኢለል ቢር እውነተኛ መቼውንም ቢሆን ወደ በጎ ነው የሚመራው የአላህ ነብይ አለይሂ ሰላቱ ወሰላም። ከሰለፊያ መንገድ ሊወጣ አይችልም። ሙመያዎችን ብትሉ ኢኽዋንን ብትሉ ሱፊይን ብትሉ ተብሊግን ብትሉ በአላህ በግምት ሲያወሩ ነው የጠፉት። በነብያችን በግምት ሲያወሩ ነው የጠፉት። በሰለፎች በግምት ሲፈልጡ ሲቆርጡ ሲቀጥሉ ቆይቶ ነው የጠፉት እንጂ ዝም ብሎ አላህ የሰው ልጆችን ከሲስተም አያስወጣም። ወኢነል ቢረ የህዲ ኢለል ጀነ አሉ ነብዩ። በጎ ነገር ደግሞ ወደ ጀነት ነው የሚመራው። ወማ የዛሉ ረጁሉ የስዱቅ አሉ ነብዩ አለይሂ ሰላቱ ወሰላም። አንድ ሰው ወይ አንድ ሴት አትወገድም እውነት ከመናገር ወይ ተሐረስ ሲድቅ አሉ ነብዩ። እውነትንም ከመፈለግ እውነት ያለችበትን ቦታ ከማጣራት እዛ ላይ ከመጽናት አይወገድም። ሐታ ዩክተበ ዐንደላሂ ሲዲቅ አሉ ነብዩ። አላህ ዘንድ መሐመድ እውነተኛው ከድር እውነተኛው ተብሎ እስኪጻፍ ድረስ አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ከነዚህ ሰዎች ያድርገን። አንዳንድ ሰዎች ጋር ስትሄዱ እሱማ ሳያጣራም አያወራም እውነተኛ ነው በጣም ጠንካራ ሰው ነው ይላሉ አንዳንድ ሰዎች። አንዳንዱስ የመጣላቸውን ነው እኮ የሚተፉት ካፋቸው ይባላል፣ ሰዎችም ዘንድ ይባላል። አያችሁ። ወኢያኩም ወልከዚብ አደራችሁን ውሸትን አሉ የአላህ ነብይ አለይሂ ሰላቱ ሰላም። ፈኢነል ከዚብ ውሸት እኮ የህዲ ኢለል ፉጁር ወደ ጠማማነት አትንካኝ ወደሚል ነው የሚመራው አሉ ነብይ አለይሂ ሰላቱ ሰላም። ውሸተኞች እንደዚህ ናቸው። ቆርጦ የሚቀጥሉ ሰዎች ለማንም ቦታ አይሰጡም፣ አያዝኑም፣ ቀልባቸው ላይ ይዘጋባቸዋል። የነሱ ንግግር የነሱ ያመጡት ወሬ ተቀባይነት አግኝቶ ካነገሰ በስተቀረ መቼውንም ይቅርታ ብሎ መጥቶ ተሰባብሮ መግባት አይፈልጉም። የውሸት የመጨረሻ ውጤቱ እጅ እንዳሰጥ ያደርጋል፣ አልሸነፍ ባይነት ውስጥ ያስገባሃል። ወኢነል ፉጁር የህዲ ኢለናር አሉ። ፉጁር የሚመራው ደግሞ ወደ ጀሃነም ነው አሉ ነብዩ አለይሂ ሰላቱ ሰላም። አንድ ሰውም አይወገድም ውሸትን ከመናገር ወየተሐረል ከዚብ አሉ ነብዩ። ውሸትንም ከመፈለግ አዎ ውሸት የሚፈልጉ ሰዎች አሉ። ስልካቸውን ብታዩት ከሰው ጋር የተጻጻፉት ወደ ሰው የሚጽፉት ራሱ እንዳለ ውሸት። ሂዱ አንዳንድ ቻናል ላይ ግቡ። ከታች ምንም ያላወቁት እኮ ነው ምንም ማያውቁት ኡስታዝ ወይ ጠንካራ ዳዋ ካደረገ በኋላ ከኋላ ይመጡና ታሊቅ ያደርጋሉ። ይሄ ሰውዬ እንደዚህ ነው፣ ይሄ ሰውዬ እንደዚህ ነው፣ ይሄ ሰውዬ መረጃ ብትጠይቋቸው ሰውዬውን አያውቁትም፣ ማን እንደሆነ አያውቁትም። ሁለት ሰዎች ድምጻቸው የሚመሳሰል ሰዎች ነበሩ። አንደኛው ተናግሮ የተለቀቀውን ዳዋ እኔ ያደረኩትን ዳዋ የዛኛውን ሰውዬ ስም ጠርቶ ይሄ ሰውዬ ድሮም አውቀዋለሁ ምናምን ይላል። የኔ እኮ ነው ዳዋ። ያንን ሰውዬ አምጥቶ ከነፎቶ አስቀምጦት ይሄ ሰውዬ እንደዚህ ነው ብሎ ሲተቻቸዋል። 100% በውሸት የሚንቀሳቀሱ ሰዎች አሉ። የሚገርማችሁ ውሸታምነት፣ አጭበርባሪነት አዲሱ ሁሉም ቢያቅፍም እኛ ጋር ማለት ይቻላል። ፈረንጅ ሀገር ብትሄዱ እኔ ባለፈው ጀርመን ፈረንሳይ ሂጄ ሲሄድ እዚህ አስፈራሩኝ። አንተ ጀለቢያ ለብሰህ ኮፍያ ለብሰህ ጺምህን እንደዚህ አድርገህ እዛ ብትሄድ ይተናከሉሃል አሉ። ከኔ ጋር የነበረው ሰውዬ ከእስላም ውጭ ነው። በፍጹም እነዚህ እኮ የተማሩ የነቁ ሰዎች ናቸው። ምናልባት እስልምናን ላያውቁ ይችላሉ እንጂ ሰው መተናከል የሚፈልጉ የሚተናከሉም ሰዎች አይደሉም አለኝ። መንገድ ላይ ሲሰግድ ማን ነው የሚሰግደው? ከየት ነው የመጣው? ቀና ብሎ ያዩ። እነሱ ራሱን የቻለ ስራ አላቸው። እንትናን አየኸው ወይ እንትና ምንድነው የሚለው? ሰውዬ ቢዝነስ የለውም፣ ስራ የለውም፣ ዝም ብሎ ጊዜው በነፃ ነው እንዲያገኘው ብሎ ስቆባቸው ነው የሚሄዱት። እኛ ሀገር ነው ሁሌ ወሬ ሲወራ መስጂድ ላይ አንድ ሰው ዳዋ ካደረገ በኋላ እዛ ጋር አንድ ሰው ቢንኮሻኮሽ ሁሉም ይመጣና ምንድነው የሚለው ይላል። የኛ ሀገር ሰው ነው የወሬው። አማ ሌላ ሀገር ብትሄዱ የተማሩ ሰዎች የነቁ ሰዎች እስልምናን አላህ ቢሰጣቸው ብላችሁ የምትመኙ ሰዎች ለወሬ ቦታ የማይሰጡ ታክሲ ውስጥ ብትገቡ ስልካቸውን ካልሆነ በስተቀር አጠገባቸው ወንድ ይቀመጥ ሴት ይቀመጥ ጀለቢያ ልበስ ንቃብ ትልበስ ቦታ የማይሰጡ ሰዎች አሉ። ሙስሊሞች በዚህ ልክ ነው ሰውን መፈላፈል ማበጠር የለባቸው። አንዳንድ ሰዎች በቀዳዳ የሚያዩ አሉ። የሰውን ቤት ነብዩ ከልክለዋል። ለፍትና ብቻ ምን ጻፈ፣ ምን አስተላለፈ፣ ምን አስበዋል፣ ምን ሊያስብ ነው የሚሉ ሰዎች አሉ። በጣም የሚገርመው ይሄ ነው። ይሄ
የሰለፊዮች የመንሃጀ ሰለፍ የዑለማዎች ባህሪ አይደለም። ወይተሐረል ከዚብ አሉ ነብዩ አለይሂ ሰላቱ ሰላም ውሸትን ከመፈለግ አይወገድም ሐታ ይክተበ ዐንደላሂ ከዛበን አሉ ነብዩ። አላህ ዘንድ ይሄ ቀጣፊ ሰውዬ ተብሎ እስከሚጻፍ ወይ ቀጣፊዋ ተብላ እስከምትጻፍ ውሸትን ከመፈለግና ከመናገር አይወገዱም አሉ። አላህ ይጠብቀን ከውሸት። አደራችሁን ነብዩ አለይሂ ሰላቱ ሰላም አደራ እንዳሉት እኔም ለእናንተ አደራ ነው የምላችሁ። በእውነት ተናገሩ፣ እውነትን ስሙ፣ እውነትን አስተላልፉ፣ ወደ እውነት ተጣሩ፣ የእውነት ሰው ሁኑ። ቢቸግራችሁ ቢደላችሁ ልጆቻችሁን አታስለምዱ። ቤታችሁ ውሸት አይግባ። የሚገርመው እኛ ምስታችን አንድ ነገር ከዋሸችን ወደ ፍቺ እንደርሳለን። የሚገርመው ዳዕዋው ላይ መተን ግን የምንዋሸው ውሸት ምንም አይመስለን፣ ቦታም አንሰጠው። ለምንድን ነው? የአኺራን ጉዳይ እንደ ትርፍ ስለያዝ ነው ወይ አላዋቂነታችን ነው። ሙተፈቁን ዐለይ። ይህንን ሐዲስ ደግሞ ቡኻሪና ሙስሊም ነው ያስተላለፉት። አን አይሸተ ረዲየላሁ ተዓላ አንሃ ቃለት ማ ካነ ኹሉቁን አብገደ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም አንድ ስነ ምግባር ወደ ነብዩ የተጠላ አልነበረም ሚነል ከዚብ ከውሸት። የአላህ ነብዩ ውሸትን ይጠሉ ነበር። ውሸታምን በጣም ይጠሉ ነበር። ከውሸታም ሐዲስን ማንሳት ይከብዳል። ለዚህ ነው ገብታችሁ ስታዩ ደኢፍ ነው የሚባልበት አንድ ከዛ ውሸታም የሆነ ሰው ገብቶበታል፣ በቃ ተውት ይባላል። ኬት እንዳመጣል በምን ታውቀዋለህ? ይህም ሐዲስ ሼኹል አልባኒ ሰሂህ ነው ብሎታል። ሰሂህ ላይ 2052ኛው ቁጥር አን አብዱላህ ኢብኑ ዐምር ረዲየላሁ ተዓላ አንሁማ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል አርበው መን ኩነ ፊህ ካነ ሙናፊቀን ኻሊሰን አሉ ነብዩ ዐለይሂ ሰላቱ ወሰላም። አራት ነጥቦች ያሉበት የሆነ ሰው ጽድት ያለ ሙናፊቅ ነው አሉ ነብዩ ዐለይሂ ሰላቱ ወሰላም። ወመን ካነት ፊህ ኸስለቱን ሚንሁነ ካነት ፊህ ኸስለቱን ሚነ ኒፋቅ አሉ። አንዷ ደግሞ ያለችበት የሆነ ሰው የንፍቅና አንድ ነጥብ አለችበት አሉ። ሐታ የደዓሃ አሉ ነብዩ እስከሚተዋት ድረስ ቱሚና ኻን አሉ ነብዩ ሲታመን ይክዳል። አንዳንድ ሰዎች ተሳስታችሁ እንኳን ይቺን 10,000 ብር አማና ብላችሁ እጃቸው ላይ ካሳረፋችሁ ዞር ስትሉ የለም ይቀያያሉ። ሰውየው ትክክለኛ ማንኛውም እንኳን ማውራት አይፈልጉም። ሰጥተኛል እንዴ ያ የድሮ የነበረብን ሰጥተኛል እያሉ ወንብድ ብድ ያደርጉታል። ወይ ተቀብሎ ያ ማለኝ ይሄ ማለኝ ያቺ ማለኝ ይሄ ማለኝ እያሉ ተደርድሮ አማናውን በልቶ ታገኛላችሁ። አማና በጣም ከባድ ነው። ነብዩ አለይሂ ሰላቱ ሰላም አደራ ያሉበት ጉዳይ አማና የማንኛውም ሰው ይሁን በስነ ስርዓት መልሱ። አንዳንድ ሰዎች ሙብተዲ ሆነዋል በሚል ገንዘብ የሚዘርፉ ሰዎች አሉ። ገንዘብ ሌላ፣ ሙብተዲ መሆን ሌላ። በእስላም ላይ ሰርጎ ገብ የሆኑ ጸያፍ የሆነ ስነ ምግባር የያዙ ሰዎች የሚተገብሩት ነው እንጂ ቢድዓ ውስጥ መግባት ሙብተዲ መሆን ሌላ ነው፣ የሰው ገንዘብ ሌላ ነው። ለዩ ያጨመላልቃሉ። አንዳንድ ሰዎች ተረምስ ያደርጉታል። ወይንም ደግሞ ከሌላ ቦታ ሸሽቶ መጥቶ ሰለፊያ ላይ የሚደበቁ ሰዎች አሉ። ሰዎችን በተለያየ ነገር በድሎ ማለት ነው። ብቃት ያለው ሰው በሙብተዲ ረድ ያደርጋል፣ ብላሽ ይሰጣል፣ ያስጠነቅቃል። ግን ያንን ሰውዬ ገንዘቡን ዝረፈው፣ ብላው፣ የሌለበትን ጣልበት፣ ስሙን አጥፈው ማለት አይደለም። ላ ተከልከል። ይሄ በጭራሽ አይቻልም። ካፊሮች ላይ ውሸት አልተናገሩ፣ ሙናፊቆች ላይ ውሸት አልተናገሩ፣ አይሁዶች ላይ ውሸት አልተናገሩ፣ ነሳራዎች ላይ ውሸት አልተናገሩ። ያለውን እያስቀመጡ ነው የአላህ ነብይ አለይሂ ሰላቱ ሰላም ጦርነት ላይ ሲሳተፉ የነበሩት እንጂ ውሸት መቼውንም ቢሆን አይቻልም። ከነዚህ አንደኛው ካለበት የንፍቅና አንደኛው አለበት አሉ። ሲታመን ይክዳል። ወይዛ ሐደተ ከዘብ አሉ ነብዩ። ዋነኛው ስነ ምግባሩ ደግሞ ሲናገር በቃ ቆርጦ ነው የሚቀጥለው። አጣርተው አሉ የማጣራት ብቃት የላቸውም። አብዛኛው ወሬ የሚያመላሉ ሰዎች ጭንቅላታቸው ላይ ችግር አለባቸው፣ የአቅል ክፍተት አለባቸው፣ የአእምሮ ችግር አለባቸው እንጂ ውሸት መቼውንም ቢሆን እስላም ሊሆን አይችልም። መቼውንም እስላምና ውሸት በምንም አይገናኙ። ወይዛ አሃደ ገደር አሉ ነብዩ አለይሂ ሰላቱ ሰላም። ቀጠሮም ሲገባ ደግሞ ያፈርሳል አሉ። የኛ ባህሪ አሁን እንዴት ነው? በዚህ ጉዳይ መርካቶ 3 ሰዓት ላይ እገኛለሁ ይላል። 3 ሰዓት ላይ ወይ ከሰላም ውጭ ያለው ሰውዬ መጥቶ ሲጠብቅ ታክሲ ጠፍቶ መንገድ ተዘጋግቶ ለታክሲ ረዳቱ 100 ብር ሰጥቼው ዝርዝር አጥቶ ሲወርድ አደናቅፎኝ መርካቶ ስገባ ደንብ ይዞኝ በቃ እየለፈለፈ 8 ሰዓት ይደርሳል። ሙስሊም እንደዚህ ነው አይደለም። ቀድመ ነው መድረስ አለብን። መንገድ እንደሚዘጋጋ ታውቃለህ። ታክሲ እንደማይገኝ ታውቃለህ። ዝርዝር እንደሚያስፈልግ ታውቃለህ። ይሄን ቅድመ ዝግጅት ነው ማድረግ ያለብን። ሰዎች ዛሬ ገቢዎች ዛሬ 3 ሰዓት ለኦዲት ተገኝ ከተባሉ 2 ተኩል ላይ በር ላይ ይገኛሉ። አማ እስላማዊ የሆነ ፕሮግራም ላይ ሲቀጠሩ ግን 3 ሰዓት ላይ የተቀጠሩ 6 ሰዓት ላይ ብቅላሉ። በፍጹም የተከለከለ ነው። እስልምናን መናጀ ሰለፊያን ታሰድባላችሁ። ተጠንቀቁ፣ ከውሸት ራቁ። ወደ ዲኑም ብትሄዱ፣ ወደ ዱንያም ብትሄዱ፣ ወደ ጉርብትናውም ብትሄዱ፣ ወደ ጋብቻውም ብትሄዱ እውነትን መጠበቅ ያስፈልጋል። ወይዛ ኻሰመ ፈጀር አሉ ነብዩ። ሲከራከር ደግሞ በጣም ጠንካራ ተከራካሪ ነው አሉ። በውሸት እውነት ቢሆንማ ችግር አልነበረው። አላህ ቁርአን ላይ በጎ በሆነችዋ በቁርአን ተከራከር ብሏል። ግን እነዚህ ሰዎች የሚከራከሩ ሰውን ለማሸነፍ ለመጣል ከማሰባቸው ነው። ይሄም ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ነው። አን አቢ በክረተ ረዲየላሁ ተዓላ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢአክበሪል ከባኢር አሉ ነብዩ። ከባባድ የሆኑ ወንጀሎችን አልነግራችሁም እንዴ? 3 ጊዜ አላ ኡነቢኡኩም ቢአክበሪል ከባኢር አላ ኡነቢኡኩም ቢአክበሪል ከባኢር አላ ኡነቢኡኩም ቢአክበሪል ከባኢር አሉ ነብዩ 3 ጊዜ። ከባባድ የሆነ ወንጀል አልነግራችሁም እንዲህ አሉ ነብዩ አለይሂ ሰላቱ ሰላም። አልሽራኩ ቢላህ አሉ። የመጀመሪያው በአላህ ላይ ማጋራት፣ በአላህ ላይ ቆርጦ መቀጠል። ይሄ ያው
ብዙ ጊዜ ይዘከራል፣ ይነገራል። መነገር ያለበት ነው። በየቦታው ሊወሳ ይገባል። ወቁቁል ዋሊደይና የወላጆችንም ሐቅ ያለ መጠበቅ፣ የሚቸግራቸውን ችግር ያለ መቅረፍ፣ ሲጠሩ አቤት ያለ ማለት። በተለይ ከክፍለ ሀገር የመጣን ሰዎች በአመት አንድ ጊዜ ወላጆቹን ይዞ የሚዘይራል። በ2 ዓመት በ3 ዓመት አንዳንዱ በ5 ዓመት የሚገናኛል። ወላጆች ምን ይፈልጋሉ? ሕክምና ይፈልጋሉ፣ ምግብ ይፈልጋሉ፣ የሚለበስ ነገር ይፈልጋሉ፣ ዳዋ ይፈልጋሉ፣ እገዛ ይፈልጋሉ። ጠጋ ብለው ማዳመጥና መምከር መቻል አለብን። ወሸሃደቱ ዙር በውሸት መመስከር አሉ። አው ቀውሉ ዙር ወይንም ደግሞ በውሸት መናገር አሉ ነብዩ አለይሂ ሰላቱ ወሰላም። ወካነ ረሱላሁ ሰለላሁ ዐለይሂ ወሰለም ሙተኪያን የአላህ ነብይ ይሄን ሐዲስ ሲናገሩ ደገፍ ብሎ ነበር የአላህ ነብይ። ፈጀለስ ፈማዛለ ይከርሩሃ ስለ ሽርክ ተናገሩ፣ ስለ ወላጆች ሐቅ ተናገሩ። ስለ ውሸት መናገርና በውሸት መመስከር የሚለው ጋር ሲደርሱ ነብዩ አለይሂ ሰላቱ ወሰላም ቁጭ አሉ። በውሸት መመስከር በጣም ያበላሻቸው ነገሮች አሉ። ሀገር ይበትናል፣ ደም ያፋስሳል፣ የሰውን ገንዘብ ያስቀማል፣ ሰው ክብሩን ያስገፍፋል። በጣም ብዙ ጸያፍ የሆኑ ነገሮችን ያዘለ ስለሆነ የአላህ ነብይ አለይሂ ሰላቱ ሰላም ደጋገሙት። ሐታ ቁልና ለይተሁ ሰከት ምን አላህ የአላህ ነብይ በዚህ ልክ ባይቸገሩ ቢተውት እስከምንል ድረስ ደጋገሙት ይላሉ ሰሃቦች። ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ነው። አን ሐኪም ኢብኑ ሒዛም ረዲየላሁ ተዓላ አንሁ ነብዩ ሰለላሁ ዐለይሂ ወሰለም ቃል አልበይዓኒ ቢልኺያር አሉ ነብዩ አለይሂ ሰላቱ ሰላም። ሽያጭ የሚሸጡ ሰዎች በምርጫቸው ነው አሉ። ማለም የተፈረቃ እስካልተለያዩ ድረስ በምርጫ ነው አሉ የአላህ ነብይ። ፈኢን ሰደቃ ወበየና በሚገበያዩት ነገር ያለበትን ክፍተት ያለበትን አይብ ከገለጹ አሉ ነብዩ አለይሂ ሰላቱ ሰላም። ይሄ ይገለጻል። አሁን በጣም የሚገርመው ቻይና፣ ያው እኔ ቻይና ነው የምሰራው፣ ከቻይና ነው ዕቃ የምጭነው። ቻይና በጣም ጉድ ምን አለ ሜዲን ቻይና፣ አምፖልም በሉት ጫማም በሉት ምንም በሉት ከቻይና ያመጣሉ። ቻይና ሜዲን ቻይና የሚለው የተለጠፈውን ነገር እዚህ ጉምሩክ እስከሚወጣ ድረስ አይነኩትም። ሜዲን ቻይና የሚለው ዕቃው ላይ የተለጠፈውን ጉምሩክ ቀረጥ ከፍሎ እስከሚያወጡ ድረስ አይነኩትም። ለምን? ከቻይና የሚመጣ ዕቃ ከአሜሪካን ከሚመጣ ከጀርመን ከሚመጣ ዕቃ ቀረጡ ተመጣጣኝ ስላልሆነ የቻይና ስለሚቀንስ ከቻይና ሲመጡ በዕቃቸው ልክ ሜዲን ጃፓን የሚል ፕላስቲክ በፌስታል ይዞ ይመጣሉ በሻንጣ። ልክ ከጉምሩክ አውጥቶ መጋዘናቸው ላይ ሲያራግፉት ሰራተኛ አላቸው። ሜዲን ቻይና የሚለውን ገንጥሎት ሜዲን ምን የሚለውን ይለጥፋሉ? ጃፓን የሚለውን ይለጥፉታል። ይሄን ስራ የሚሰሩት ከእስላም ውጭ ያሉ ሰዎች ብቻ ናቸው? ላ ቴምር በዚህ ሰሞን ሲወገድ ሰምታችኋል አይደለ? ቴምርም ገበያ ገባ ብዬ አውቃለሁና ምን እንደሚያደርጉ ታውቃላችሁ? ቴምር በብዛት ከሳውዲ ሲመጣ ዴቱ ለ2 ዓመት ነው። ባዶ አንጀታችሁ ውላችሁ ባዶ ሆድ ውሎ ተቃጥላችሁ ልክ ልታፈጥሩ ስትሉ ወደ አፋችሁ የምትሰዷት ቴምር ለ2 ዓመት ነው ዴቱ በብዛት። አንዳንዶቹ ለ6 ወር አለ ፍሪጅ ላይ የሚቆዩ ቴምሮች አሉ፣ ከፍሪጅ ከወጡ ማያገለግሉ። አንዳንዶቹ ለዓመት አለ። አብዛኛው ግን ወደ ኢትዮጵያ የሚመጣው ለ2 ዓመት ነው ዴቱ። ኢትዮጵያ አምጥቶት ካልተሸጠላቸው ያቺን ዴት መርካቶ ያንን ቀኑ ያለፈውን ቴምር ገዝቶ ዴቱን በአዲስ መልክ የሚሰራ ሰው አለ። አረ መድኃኒትም ፌክ የሚሰሩ ሰዎች አሉ። ገና 2026 ነው 27 ነው የሚያልቀው ብሎ በሰው ህይወት የሚቀልዱ ሰዎች አሉ። ታሙ ሐኪም ቤት ሄዶ ዶክተር መድኃኒት አዞለት መድኃኒት የሚገዛው መድኃኒት ፌክ የሚሆንበት ነገር አለ። አንድ ሰው በአንተ ምክንያት የተበላሸ ምግብ ወይ የተበላሸ መድኃኒት ወስዶ ቢሞት ሟች ነው። የእስላም ሀገር ግን የኩፍር ሀገር መኖር መቼስ ቃልቲ ያስገብቶ መቀለብ ነው ያለውና ብዙም ሰዎች አይሰጉም። ቅለባ ነው በቃ። ውጭ ሁኜ ከምቸገርና በየቦታው ዝናብና ፀሐይ ከሚፈራረቅብኝ ሰዎች በጥፊ ከሚሉኝ ያንን መርጦ ይገባሉ። ግን እስላም ሀገር ግን እንደዚህ አይነት ፈውዳ የለም። ስለዚህ ነብዩ አለይሂ ሰላቱ ወሰላም 2 ተገበያዮች በምርጫ ነው እስካልተለያዩ ድረስ ያለውን ገልጹ። የፈለገ ቢሆን ተናገር ያለበትን አይብ። ሀታ ጋብቻ ላይ የሚሸውዱ ወንዶች አሉ፣ የሚሸውዱ ሴቶች አሉ። የሚገርመው ወይ አግብቶ ፈቷል ወይ ሌላ ምስት አለው። ምንም ነገር ተነካክቼ አላቅም ብክራ ነኝ ብሎ ያመጣል። ብክራ ነኝ አልተነካውም ብሎ ያመጣል። ልክ በሁለተኛው በሶስተኛው ቀን ሌላ ምስት እንዳለው አግብቶ እንደፈታ ወሬው ሲደርሳት በእስላም ላይ መጠራጠር፣ በሱና ላይ በሰለፊያ ላይ መጠራጠር ትጀምራለች። እንዲሁም ሴቷም ደግሞ አግብታ ፈታ ሊሆን ይችላል፣ ወይንም ደግሞ አመጽ ላይ ገብታም ልጃገረድነቷን አሳልፋ ሰታ ሊሆን ይችላል። ማንም እጁን አሳርፎብኝ አያውቅምትልና ቤት ስትመጣ ሌላ ጉዳይ ነው። ይሄን አይል የሚሰራግፋል። ተናገሩ ያለውን ነገር በምንም ጉዳይ ቢሆን በትዳር ጉዳይ፣ በንግድ ጉዳይ፣ በማንኛውም ጉዳይ ያለውን ነገር ፍንትው አድርጋችሁ መናገር መቻል አለባችሁ። ፈይ ሰደቃ ወበየና አሉ ነብዩ አለይሂ ሰላቱ ሰላም። እውነት ከተናገሩ ያለበትን አይብ ከተናገሩ። የሚገርመው ክፍለ ሀገር በሬና ላም በግ የሚሸጡ ሰዎች ልክ ሊሸጡት ሳምንት ከቀራቸው የሚሰጥ መድኃኒት አለ። የዛሬ ሳምንት ቅዳሜ ገበያ አውጥቶ ሊሸጡት ከሆነ ያንን መድኃኒት ዛሬ ለላሚቷ ይሰጧትና ወተቱን አይነኩትም። ሳምንት ድረስ ጡቷ ይወጠራል። ገበያ ላይ ያስገቡና እቺ የወተት ላም በየቀኑ 2 ጆክ ነው ማልበበት ይላል። ከፈለከ ደግሞ እዚሁ ላሳየልና ሲጀምር ወተቱ መፍሰስ ይጀምራል።
ቤት ሲያስገባ ያ መድኃኒት ሲጠፋ በሁለተኛው በሶስተኛው ቀን ወተት የለም። በየገጠሩ በየከተማው ተንሰራፍቷል። ሙስሊም መጠንቀቅ አለበት እንደዚህ አይነት ነገር። ግልጽ ካደረገ አሉ ነብዩ አለይሂ ሰላቱ ሰላም ቡሪከ ለሁማ ለነሱ አላህ በረካ ያደርግላቸዋል። ትንሽም ቢሆን በግብይት ላይ እውነት የተናገሩ ሰዎች አላህ በረካ ያደርግላቸዋል። ፊ በይዒሂማ አሉ ነብዩ በሸጡት ሽያጭ። ወይን ከዘባ ወከተማ ቢዋሹና ቢደብቁ ሙሂቀ በረከቱ በይዒሂማ አሉ ነብዩ አለይሂ ሰላቱ ሰላም የተገበያዩት ግብይት በረካውን አላህ ያነሳባቸዋል። ከቻይና ማምጣ ከጀርመን ማምጣ ከየትም ማምጣ ግልጽ አድርጎ ሳይናገር አካውንቱ ላይ ብር የደረደረና ብር ያስቀመጠ አካል በውሸት እስከሆነ ድረስ በረካውን አላህ ያነሳበታል አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ነው። ሙአዊያ ረዲየላሁ ተዓላ ዐንሁ ቃለ ረሱል ሰለላሁ ዐለይሂ ወሰለም ወይሉ ሊለዚ ዩሐዲሱ ፈየክዚቡ ወዮለት ለዛ አካል በውሸት የሚናገረው ሊዩድሂከ ቢሂል ቀውም አሉ ነብዩ ሰዎችን ሊያስቅ ብሎ በተለይ በየካፌው ብትገቡ እንዲህ አይነት የሚያደርጉ ሰዎች ወዮላቸው አሉ። ወይሉን ለሁ አሉ ነብዩ አለይሂ ሰላቱ ሰላም ወዮለት ሰዎችን ለማሳቅ ብሎ ውሸት የሚናገረው አሉ የአላህ ነብዩ አለይሂ ሰላቱ ሰላም። ይሄም አኽረጀው አቡ ዳውድ ዘግቦታል። ወገይሩሁ ሌሎችም ዘግቦታል። ወሐሰነው አልባኒ ፊ ሰሂህ አልጃሚ ላይ ሼኹል አልባኒ ሐሰን ነው ብሎታል 7136ኛው ቁጥር ላይ። ካነ ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ዐንሁ የቁል ፊ ኹጥበቲ ለይሰ ፊ መን ዱነ ሲድቅ ሚን አልሐዲስ ኸይሩን አሉ ዑመር ኢብኑ ኸጣብ ከሚነገር ንግግር ከእውነት ውጭ ኸይር የለውም አሉ። መን የክዚብ የሚዋሽ የፍጁር አሉ ጥመት ውስጥ ይገባል። ወመን የፍጁር ያህለክ አሉ ጥመት ውስጥ የገባ ሰው ደግሞ ይጠፋል አሉ። አኽረጀው አቡ ዳውድ ኢማሙ አቡ ዳውድ ዘግቦታል ዙህድ ላይ 48ኛው ቁጥር። ቃለ አብዱላህ ኢብኑ መስዑድ ቃለ ላ የስሉሁል ከዚቡ ፊ ጅድን ወላ ሐዝሊን አሉ በእውነትም በቀልድም ቢሆን ውሸት አይፈቀድም። ወላ አየኢዳ አሐዱኩም ወለደሁ ወይም ደግሞ አንዳችሁ ልጁን አይቀጥርም። ثم لا ينجز له ለሱ ከዛ በኋላ አይሞላለትም ውሸት ቢሆን እንጂ አሉ። ይሄም አኽረጀሁል ቡኻሪ ፊ አደብል ሙፍረድ ላይ ቡኻሪ ዘግቦታል። ሰሂህ አደብል ሙፍረድ የሚለው የሼኽ አልባኒ ደግሞ ሰሂህ አደብል ሙፍረድ ላይ 299ኛ። ወቃለ ኢማሙ አህለ ሱነት ወልጀማ አህመድ ኢብኑ ሐንበል ለውዲያል ሲድቁ አላ ጁርሂን ለበራ አሉ። ኢማሙ አህመድ ቁስል ላይ ዶክተሮች የተለያየ ቅባት ቀብቶ ለማድረቅ እንደምንጠቀመው እውነት እዛ መታ ላይ ብታርፍ ይድን ነበር አሉ። መጅሙዕ አልፈታዋ ለኢብኑ ተይሚያ 11ኛው ሙጀለድ 314ኛው ቁጥር። አሽድቁ ሚን አላመቲል ኢማን እውነተኝነት ከኢማን ምልክት ነው። ወድዱሁ ሚን አላመት ኒፋቅ ከእውነተኝነት ተቃራኒ ደግሞ የሙናፊቅ ባህሪ ነው። ቃለ ኢማሙ ኢብኑ ቀይም ረሂመሁላሁ ተዓላ አላህ ይዘንለትና የሶስቱን የካዕብና የካዕብ ኢብኑ ማሊክ ጓደኞችን ቅሳ ሲናገር ምን ይላል? ወሁወ አሐዱ ሰላሰተ الذين ተخلفوا عن غزوة تبوك فانجاهم الله لصدقهم አለ። ከሶስቱ አንዱ ካዕብ ኢብኑ ማሊክ ነበረ። በጦርነት ወደ ኋላ የቀረው አላህ Subhanahu Wa Ta'ala እውነት በመናገሩና ጓዶቹም እውነት በመናገራቸው አላህ አድኗቸዋል ይላል። ወቀድ ዑሪፈ ነብዩ ሰለላሁ ዐለይሂ ወሰለም ቀብለ ቢዕተቲሂ የታወቁ ናቸው ከመላካቸውም በፊት ቢሳዲቅል አሚን እውነተኛው ታማኝ ተብሎ ነበረ የሚጠቀሱት። ወለም የክዝብ ቀጡን በምንም ቢሆን ነብዩ አለይሂ ሰላቱ ሰላም ውሸትን አልተናገሩም። ወተኸለቀ አስሐቡሁ ረዲየላሁ ተዓላ ዐንሁም የነብዩ አለይሂ ሰላቱ ሰላም ጓዶችም የያዙት ባህሪ ይህ ነው። ብስድቅ እውነትን ነው የያዙት ይላል። ወልወፋ ቢልአህድ በገቡት ቃል ኪዳን መሙላት። ወተባት አለል ሐቅ በሐቅ ላይ መጽናት ነበር ሰሃቦችም። ወልዑለማ የመጨረሻው ርዕስ ዑለማዎች ወዱዓት ዱዓቶችም ወጡላቡል ዒልም ዕልምንም የሚያነሱ ሰዎች ሁም ወረሰቱል አንቢያ የነቢያቶች ወራሶች ናቸው። ፈየንበጊ አየተሐለው ብስድቅ እውነተኝነትን አጥብቆ ሊይዙ ይገባል። የመጣላቸውን ወሬ ሁሉ ተቀብሎ ሊያናፍሱና ሰዎች መካከል ክፍተት ሊፈጥሩ አይገባም። አበጥሮ አጥንቶ ሰዎች ዘንድ ነው ማድረስ ያለባቸው እንጂ በግምት ዝም ብሎ የመጣላቸውን ወሬ መቀበል መቻል የለባቸውም። ፊ ጀሚ አቅዋሊሂም በንግግራቸው ወአፍዓሊሂም ቃለ ኢብኑ ተይሚያ አስድቁ ሚፍታሁ ሊኩሊ ኸይሪን አለ እውነተኝነት ለሁሉ ኸይር መክፈቻ ነው ይላል። ከማ አነል ከዚብ ሚፍታሁ ሊኩሊ ሸር ውሸት ለሁሉም ሸር በርከፋች እንደሆነው ይላል። ይሄም ኪታቡል ኢስቲቃማ ላይ አንደኛው ሙጀለድ 467ኛው ቁጥር ላይ አስቀምጦታል። ስለዚህ ወንድሞች፣ እህቶች፣ እናቶች፣ አባቶች በሙብተዲም ላይ ረድ ስናደርግ ረድ የምናደርግበት ሰው የተናገረውን ያስተላለፈውን እንጂ መጨመር አይቻልም። በግምት ማውራት አይቻልም። እነዚህ ነገሮች በሙሉ የውሸት ዋነኛው አንኳር የሆኑ ነጥቦች ስለሆኑ በተለይ ዱዓቶች፣ አሊሞች፣ ዕልም ፈላጊዎች እውነት ላይ ልንጸና ይገባል። አላህ Subhanahu Wa Ta'ala እውነት ላይ ጸንቶ እውነትን ተናግሮ በእውነት ቆይቶ በእውነት ወደሚቀጥለው ሀገር ከሚሸጋገሩ ሰዎች አላህ ያድርገን። ጃአለኒ አላህ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።